የቴክኖሎጂው ዘርፍ የሀገራትን የምርምርና የማምረት አቅም በማሳለጥ ሁሉን አካታች ኢኮኖሚያዊ እድገትን እንዲያሳኩ የሚያስችል ነው። በኢትዮጵያም ቢሆን ዘርፉ ለሀገራዊ እድገቱ እያበረከተ ያለው ሚና ከፍተኛ ነው። ሀገር ለዘርፉ የሰጠችውን ትኩረት ተከትሎም በርካታ ወጣቶች ክህሎታቸውን ማዳበርና መግለጽ ችለዋል። ቶሎሬንት ቴክኖሎጂ ደግሞ ለዚህ አንዱ ማሳያ ነው። ቶሎሬንት የኮንስትራክሽን አግሪካልቸርና ማይኒንግ የማሽነሪ ኪራይና ሽያጭ ላይ ሰፖርት የሚያደርግ ማርኬት ፕሌስ ነው። ባለማሽኖች ኢዚሊ ማሽኖቻቸውን ሬጂስተር አድርገው ማከራየት የሚችሉበት እንዲሁም ደግሞ ኮንስትራክሽን ካምፓኒዎች ማይኒንግ ላይ ተሰማርተው የሚገኙ ካምፓኒዎች ደግሞ በቀላሉ የሚፈልጉትን ማሽን ፕሮጀክታቸው ያለበት አካባቢ ላይ ያለ ማሽን አግኝተው ማከራየት መግዛት የሚችሉበት አማራጭ ማግኘት የሚችሉበት በዋጋም በሞዴልም አማራጭ አግኝተው ወደ ኪራይ ወይ ደግሞ ግዢ የሚሄዱበት ፕላትፎርም ነው ማለት ነው። ከሁለት ዓመት በፊት ተግባራዊ የሆነው ቶሎሬንት ቴክኖሎጂ አሁን ላይ ከ1000 በላይ ማሽነሪዎችን በመመዝገብ ከ168 በላይ ተቋማትን ተጠቃሚ እያደረገ ይገኛል። የማህበረሰቡ የበይነ መረብ አጠቃቀም ልምድም እያደገ ስለመምጣቱ የተቋሙ ግምገማ ያሳያል። ኦልሞስት 2 years ago ነው እስከዛ ድረስ ማሽንም እየመዘገብን ካምፓኒዎችንም እየመዘገብን ኮንስትራክሽን ካምፓኒዎችንም የማሽን ኦነሮችንም እየመዘገብን ነበረ። እስካሁን ድረስ ቶሎሬንት ላይ ጆይን ያደረጉ አሉ። ከ168 በላይ ካምፓኒዎች አሉ ጆይን ያደረጉ እንትን ያደርጋሉ፣ ሪኩዌስት ያደርጋሉ። ከዛ በኋላ በፕላትፎርሙ ላይ በጣም የተወሰነ ጊዜ ነው የሚፈጅባቸው ማሽን ሬንት ለማድረግ ማለት ነው። ከረንትሊ እንደ በፊቱ አይደለም። አሁን ላይ ሰው አዌር ሆኗል። ስንሄድባቸው ምናምን ይገባቸዋል። ታርጌት ሶሉሽኑን ይዘን ስንሄድ በቴክኖሎጂ መሆኑ ምናምን እነሱ ላይክ አዳፕት ለማድረግ ብዙ እንትን አይላቸውም። ጥሩ ነው አሁን ላይ ያለው አቀባበል። ቴክኖሎጂው በገዥና ሻጭ መካከል መተማመን እንዲኖር ከማድረግ ባለፈ ተቋማት ጊዜያቸው ሳይባክን ባሉበት ቦታ ሆነው ስራዎቻቸውን መከወን የሚያስችላቸውን ማሽነሪ እንዲያገኙ ያስችላል። ፕላትፎርማችን ላይ ኦልሞስት ከ1000 በላይ የሚሆኑ ማሽኖችን መዝግበን ፐብሊሽ አድርገናል። ስለዚህ አንድ ኮንስትራክሽን ካምፓኒ ማሽን የመፈለጊያ ጊዜውን ይቀንሳል ማለት ነው። ፕላስ ደግሞ ትራንስፓረንት የሆነ ኢንፎርሜሽን አግኝቶ ወዲያው ወደ አክሽን የሚሄድበት ወይ መከራየት ወይ መግዛት የሚችልበት ፕላትፎርም ነው ማለት ነው። ፕላስ ደግሞ ፕሮጀክቱ ያለው ሩቅ ሊሆን ይችላል። ፕሮጀክት ያለበት አካባቢ ላይ ማሽን ማግኘቱ ራሱ ከባድ ነው። ስለዚህ ብዙ ጊዜ ሞቢላይዝ ነው የሚደረገው። ለምሳሌ ፕሮጀክቱ ጋምቤላ ከሆነ አንድ ኮንስትራክሽን ካምፓኒ ከአዲስ አበባ ጋምቤላ ድረስ ሞቢላይዝ ነው የሚያደርገው ማለት ነው። አንደኛ የሱን የሞቢላይዜሽን ወጪ ይቀንሳል። ሁለተኛ ደግሞ አይድል ማሽን ማግኘቱ ራሱ ያልተከራየ ማሽን ማግኘቱ ራሱ ለሽያጭ የቀረበ ማሽን ማግኘቱ ራሱ ኢንፎርሜሽኑ ብዙም አቬለብል አልነበረም። ኢንፎርሜሽን ለማግኘት በጣም አስቸጋሪ ነው። ራይድ የሰጣቸው ሶሉሽን አለ። እዚህ ጋር ቁጭ ብለህ እዚህ አካባቢ ላይ ያለ መኪናን ታገኛለህ ነው ኮንሴፕቱ የራይድ። ለዚህም ነገር አዲስ አበባ ቁጭ ብለህ ሐዋሳ ያለ ማሽንን እዚህ ቁጭ ብለህ ታገኘዋለህ ነው። አክሰስ ታረጋለህ፣ ኢንፎርሜሽኑን ታረጋለህ፣ ሰውየውን ታገኘዋለህ። ይሄ ደግሞ ጊዜህን ገንዘብህን ይቆጥብልሃል። ከዛም ደግሞ የተያያዙ ደግሞ አፕካሚንግ ሶሉሽኖችም አሉት። ሬንቶሎ ማሽን ማከራየትና መሸጥ ብቻም አይደለም፣ ባለሙያዎችን የማገናኘት ነገር ይሰራል። ለበርካታ ዜጎችም የስራ ዕድልን መፍጠር ሌላኛው የተቋሙ ትሩፋት ነው። ሴልስ ሰራተኞቻችን አሉ። ከዛ ደግሞ የቴክኖሎጂ ዲቨሎፕመንት ላይ ደግሞ ያሉት ሰራተኞችም አሉ። ከዛ ውጭ ደግሞ እንደዚህ ደግሞ ከስተመሮችን ኦንቦርድ ማድረግም ላይ ደግሞ የሚሰሩ ልጆች አሉ። ከዛ ሁለተኛው ደግሞ በቶሎ ታለንት በምንለው ፕላትፎርማችን ደግሞ ወይ ደግሞ ባለሙያዎችን ከድርጅቶች ጋር ደግሞ በሚያገናኘው አሁንም ቅድም ባነሳሁት መንገድ ደግሞ የሚያገናኘው ደግሞ አንድ ባለሙያ አንድ ማሽን የሚከራይ ሰው ከዛው ጎን ለጎን ደግሞ ባለሙያውንም ደግሞ ኦፕሬተሩንም መካኒኩንም እንዲወስድ ነው የምናደርገውና በሱ በኩል በቶሎ ታለንት በኩል የምንሰራው የስራ ዕድሉ አለ። ይህ እንዲሆን ባለፉት ዓመታት ሀገሪቱ ለቴክኖሎጂው የሰጠችው ትኩረት እንደ ቶሎሬንት ላሉ ቴክኖሎጂን መሰረት ላደረጉ ተቋማት እገዛ አድርጓል። ለቴክኖሎጂ ያለው ትኩረት እንደ መንግስት አሁን አይ ቲንክ ጥሩ ጊዜ ነው። ለስፔሻሊ ቴክ ቤዝ ለሚያደርግ ዲጂታል ኢትዮጵያን መፍጠር ከሚለው የሀገር እንደ እቅድ እንደ ራዕይ ከተያዘው እቅድ ጋር አንጻርና ባለፈው በነበረው የቴክስ ኤክስፖ ከሚንት በመጣልን ኦፖርቹኒቲ ፓርቲሲፔት አድርገን የነበረን በጣም ቆንጆ ኤንጌጅመንት ነበር። ከ50 በላይ ድርጅቶችን አክቹዋል ዲል ስራዎችን ድረስ እስከ ማግኘት ደርሰናልና እንደ ሀገር የተያዘው የቴክኖሎጂ ቤዝ ያደረገ ዲጂታል ኢትዮጵያን መፍጠር አብዛኞቹን ሴክተሮችም ወደ ዲጂታል የማምጣት ነገር እኛም የዛ ፓርቲ የመሆን እድሉ ስላገኘ ጥሩ ኦፖርቹኒቲ ነው።